ሰላም ጤና ይስጥልኝ። ውድና የተከበራችሁ የዚህ ቻናል ቤተሰቦች ሰላማችሁ ይብዛልኝ። ለዚህ ቤት አዲስ ከሆናችሁ ቻናሉን ሰብስክራይብ ያደረጋችሁ አበረታቱኝ። እንግዲህ ለእናንተ ትኩስና አዲስ የሆነ መረጃ ይዤላችሁ መጥቻለሁ። እነሆ ትላንትና እንደሚታወቀው ዳኒ በዛኛው ወገን፣ ሩቲ ደግሞ በዚህኛው ወገን እንግዲህ ሄርሜላን እና አብርሽን ለማለያየት እንግዲህ ቆርጠው ተነስተዋል። ነገር ግን ሄርሜላና አብርሽም በሰዓቱ በንዴት ሆነው ሁለቱም የተመላለሱት ወይም ደግሞ የተነጋገሩት ቃል ትክክል አልነበረም። ሄርሜላም በንዴት ነው አብርሽን ጥላው የሄደችው። አብርሽም እንግዲህ እንዳዘነ እኛም ሁላችንም አይተናል። በስተመጨረሻም ነገር ግን ከካሜራው ጀርባ ካሜራው ከጠፋ በኋላ ሄርሜላ በር ላይ እንደጠበቀችውና በአንድ መኪና ወደ ቤታቸው እንደመለሱ ማለትም አብርሽ ሄርሜላ ወደ ቤቷ በራሱ መኪና እንደሸኛት ተሰምቷል ማለት ነው። ጋይስ እንግዲህ ሄርሜላ እኔ ምንም ቢሆን ምንም ቢመጣ አንተን የምጠላ አንጀት የለኝም፣ ዛሬም ወድሃለሁ፣ ነገም አፈቅርሃለሁ፣ ለወደፊቱም እስከ ዘላለም በዚህ ምድር ላይ እስካለው ድረስ አንተን የሚጠላ አንጀት የለኝም፣ አንዴ በልቤ ነክሰሃል ብላ እንግዲህ ይፋ አድርጋለታለች። አብርሽም ደግሞ እኔን እንዴት ነው መረዳት የሚያቅትሽ? እኔ እኮ ወድጄ ፈቅጄ አይደለም፣ እዛ ጋር ተገድጄ ነው። ሁሉም ነገር በካሜራ አይተሽዋል። እንዴት ነው እኔን እንደዛ የምትይኝ? እኔ ዳኒን እያመንኩት አይደለም። ዳኒ ግን በጣም ብዙ መረጃዎችን እያወጣልኝ ነው። ነገር ግን እኔ አንቺን በጣም ስለማምንሽ ዳኒን እየተቀበልኩት አይደለም። አንቺ ግን በአንድ ቀን ለተከሰተ ወይ ደግሞ ለተፈጠረው ነገር ትላንትና እንደዛ አሰቃየሽኝ ሲላት እንግዲህ በጣም ተበሳጭቷል አብርሃም ማለት ነው። በስተመጨረሻም እንግዲህ ሄርሜላ ከሀገር ይዛው ልትወጣ እንደሆነ አብርሽም ደግሞ እንደተስማማላትና አንዳንድ ፎቶሾቶችን እንደተነሱ በዛ ፎቶሹት ቤት ያደረጉት ፎቶሹት ቤት እንግዲህ ፎቶቸው እንግዲህ እንደምታዩት ቲክታክ ላይ እና ኢንስታግራም ላይ ወጥቶባቸዋል ማለት ነው። ነገር ግን ሄርሜላ ወደው ፖስት አድርጋ ነው ወደ 50 ምናምን ቪው ሲኖረው ነው ያጠፋችው ማለት ነው። በራሷ ቲክቶክ ፔጅ ፖስት አድርጋ ነበር ይሄን ፎቶ ወዲያው ነው ያጠፋችው። እና እንግዲህ ከሰሞኑ አብርሽና ሄርሜላ ከኢትዮጵያ ውጪ ወደ ሀገር ውጪ ሊወጡ እንደሆነ ተነጋግረው አብርሽም ተስማምተዋል። ምክንያቱም በልጅህ ምክንያት ነው እያገኘችክ ያለችው፣ እኔም ደግሞ ባንተ ብዙ ፈተናዎችን አሳልፍ ያለው፣ አሁን ላይ ግን ትዕግስት የሚባል ነገር የለኝም ብላለች እንግዲህ ሄርሜላ። እና አብርሽም እንግዲህ ነገሮችን ሶልቭ በማድረግ አሁን ደግሞ ሩታን ሳይሆን የፈሩት ዳኒን ይመስለኛል። እንግዲህ ከዳኒ ማምለጥ አንችልም። ከዚህ በፊትም በህይወቴ ላይ ዳኒ በጣም ብዙ ነገሮችን አድርጓል። አሁንም ደግሞ አንቺን ሊያሳጣኝ ነው እና አንቺ ከፈቀድሽ እኔም መውጣቱ ለኔ ቀላል ነው ብሎ እንግዲህ አብርሽ ለሄርሜላ ተስማምቶላት እንግዲህ ምሽቱ እንግዲህ ፏፈሽ ብለው ነው ሽኝት ሲደራረጉ ነው ያሳለፉት ማለት ነው። እና እንግዲህ ዞሮ ዞሮ ሄርሜላ የትም ብትሄድ የትም ምንም ቢመጣ ምን አብርሽን እንደማትለይ ይፋ አድርጋለች ማለት ነው። በዚህ አጋጣሚ እንትኗ ስቶሪዋ ላይ ፖስት አድርጋለች። እኔ ምንም ቢመጣ በአብርሽ የመጣብኝን ሰው አልደራደርም፣ በአብርሽ አልደራደርም ብላ እንግዲህ ይፋ አድርጋለች ማለት ነው። ለቤቱ ደግሞ አዲስ ከሆናችሁ ሰብስክራይብ አድርጉ።